ወንጀሉ የተፈጸመው በጮርቃ ሕፃን ላይ ነውና ጉልበታችንን አጥተን ነበር። ልክ ለፍተሻ እኔ ስገባ ተነገጠ፣ አይናችን ተጋጨ። የበኩር ልጃቸው ነውና ሌት ከቀን በህሊናቸው እየመጣ ጤናቸውን እንደነሳው አለም። እንደዛ አይነት የወንጀል ድርጊት ሰምቼም አይቼም አላውቅም። በሩን ፍቀቀሩ ከፍቶ መልሶ ዘጋና ወጣ ብሎ እና አባይ ህፃና ላይ ነው ማለት መግደሉን ሳያንስ ስንት ቤት ጨምሮ እንዴት ትልቅ ድንጋይ ፊቴ ላይ ነበር አንስቼ ጭንቅላቴ ላይ ጣልኩና እዛው ወደኩና ራሴን ሳትኩ። የ10 ዓመቱ ታዳጊ ናትናኤል ማይክል አስተማሪ ባለውና ጨካኛ ፍቅሮተ ነዋይ ባሳበደው ግለሰብ አማካይነት ታግቶ ተገድሎ ሽንት ቤት ውስጥ መገኘቱ የጭካኔ ጥግን ያሳየ፣ ሰው ሲከፋ ሰው ሲሰየጥን ምን ያህል መሪር ወንጀል ሊፈጽም እንደሚችል ያሳየ፣ አይደለም ዳግም ሊከሰት ቀርቶ ሊታሰብ የማይችል ወንጀል መሆን እንደሚገባው ለሁሉም አስተምሮ ያለፈ ጥቁር ታሪክ ነው። በሚወጣበት ሰዓት በእውነት የሰው ልጅ ሳይሆን ሌላው ፍጥረት እንኳን የማይጣልበት ቦታ ላይ ነው ይሄንን ህፃን የጣለውና በጣም ዘግናኝ ነው እውነት። በህፃን ልጅ ላይ ያም ደግሞ እንክብካቤና ክትትል ድጋፍ በሚያስፈልገው በሚሻ ህፃን ልጅ ላይ እንደዚህ አይነት ዘግናኝ በእውነት በዛ በራሱ ክፍል ውስጥ ቢቀብር ይሻል ነበር። በተመቸውና እንደዛ ክፍል ውስጥ በቀበረ ያ መሰለ ሽንት ቤት ውስጥ ጥሎ የሰውን ህይወት ሁለተኛ ሞት ነው። ስለዚህ ይሄ በጣም ዘግናኝ ነው። ያው የሰው ህይወት ያለፈበት ወይም አስከሬን መውጣት ስላለበት የተደረገ ነገር እንጂ በጣም ህፃን ልጅ ላይ እንደዚህ አይነት ነገር መደረገው ሰብአዊነት የጎደለ ነገር ነው። የፈለገ ጭካኔ ቢኖር እንደዚህ አይነት ነገር አይደረግም። ሜዳ ላይ ጥሎት ቢሄድ ነበር። ያ ብቻ አይደለም። ይህን ህፃን እኮ ሽንት ቤት ውስጥ ከጣለ በኋላ እዛው ክፍል ውስጥ ነው ያደረው። እዛው ግቢ ውስጥ እዛው ክፍል ውስጥ እንቅልፍ ወስዶት እንዴት ያድራል? ሊቀብር የነበረበት ቢቀብርም ኖሮ እኮ እዛው አስከሬኑ ላይ ሊያድር ነበር። የዚህን ያህል ጭካኔ የተሞላ የሰውኛ ባህሪ የሌለበት ዘግናኝ ስራዎችን የፈጸመ ከመሆኑ ጋር ተያይዞ በጣም ሊወገዝ የሚገባ ነገር ነው። ይህን መሰሉን አረመናዊ ተግባር ለመከላከል ሁሉም በህብረት ሊነሳና ሊታገል እንደሚገባ ተፈጽሞ ሲገኝም አስተማሪ ቅጣት መሰጠት ብቻ ሳይሆን ተፈጻሚነቱን ሊያረጋግጥ የሚችል አስፈጻሚ አካል ሊኖር እንደሚገባ መግለጽ የዝግጅታችን አንኳር ዓላማ ነው። የታዳጊው ናቲ መሪር ታሪክ በቤተሰብ ላይ ብቻ አይደለም ጥቁር ጠባሳውን ጥሎ ያለፈው። የሰማውን ሁሉ ያሳዘነ፣ በተለይ ደግሞ በቅርብ ወንጀሉን ይከታተሉ ለነበሩ የፖሊስ አባላት ጭምር ያሳድረው የአእምሮ ቁስለት በቀላሉ የሚገለጽ አልነበረም። በዚህ አገልግሎት ዘመኔ ውስጥ እንደዛ አይነት የወንጀል ድርጊት ሰምቼም አይቼም አላውቅም። እኔ በሰዓቱ የተፈጸመ ኢሰብአዊ ድርጊት ነው። ገንዘብ ለማግኘት ተብሎ ሰውን ገሎ ሽንት ቤት ጥሎ መሄድ እኔ በጣም ህብረተሰቡም ደግሞ በጣም ነው የተቆጣው። አስክሬኑ ከሽንት ቤት ከወጣ በኋላ በጣም ነው በቃ ምን አይነት ዘመን ነው? ምን አይነት ነው? ለምንድን ነው ይሄ ነገር? በቃ እኔ ምን ብዬ ለመናገር ቃላት ያጥረኛል። በጣም የሚያሳዝን ድርጊት ነው። በቃ ያልተቆጣ ህዝብ፣ ያልተቆጣ ማህበረሰብ ክፍል የለም። በሃይማኖትም በመሆኑም የተወገዘ ስራ ድርጊት ነው የፈጸመው። መግደሉን ሳያንስ ሽንት ቤቱ መጨመሩ ሳያንስ ብር አካውንታቸው ገብቶ ብሩ ያንሰናል ብር ጨምሮ ብሎ በሰሞኑ ህብረቱ ሙሉ ህዝቡ ተረበሸበት። በጣም እንደራሴ በጣም ተጸጽቻለሁ። ወጣቶቹ ባልና ሚስት ከተጋቡ በጣት የሚቆጠር ዓመታት ብቻ ነው ያሳለፉት። የኑሮ ውጣ ውረድን አሸንፈው 2 ልጆች ወልደው አሳድገው ለወግ ለማድረግ ሊያበቁ አቅማቸው የፈቀደውን ሁሉ ሲያደርጉ ቆይተዋል። ይሁን እንጂ ያልጠበቁት ባላጋራ ገጠማቸውና
ጎጇቸው በጨለማና በሐዘን ተመታ። ዛሬም ቢሆን ካጠገባቸው የተነጠቁት የበኩር ልጃቸውን ነውና ሌት ከቀን በህሊናቸው እየመጣ ጤናቸውን እንደነሳው አለ። በሐዘን ወደ ተዋጠው የወጣቶቹ ባልና ሚስት ቤት ተጉዘን ባነጋገርናቸው ወቅት ይህንን መሰል ወንጀል በእኛ ይብቃ፣ ሁሉም ማድረግ ያለበትን ከእኛ ይማር ሲሉ የተሰማቸውን ሁሉ በማያባራው እንባቸው አውግተውናል። ወጣቶቹን ለመጠየቅና በጋዜጠኛ ወግ ለማውጋት ብዙ ጥንካሬን ይጠይቅ ነበር። ወንጀሉ የተፈጸመው በጮርቃ ሕፃን ላይ ነውና ጉልበታችንን አጥተን ነበር። በዛሬው ዝግጅታችን በተደበላለቀ ስሜት ውስጥም ሆነን ከናቲ እናትና አባት እንዲሁም አክስት ጋር ያደረግነውን ቃለ መጠይቅ ሙሉውን ይዘን ቀርበናል። ከኔ እናት ቤት ወደ አባቱ እናት ቤት ነው። ከሁለቱ ውጪ የትም ሄዶ አያውቅም። እንዴት ሁለቱ ጋር ከጠፋ አልኩና ወጣው። ለአባቱ ደወልኩ። እዚሁ ሰፈር አካባቢ ዳቦ ገዝቶላቸው እንዲመጣ እየነገርኩት ነበር። ዳቦውን ትተቶሎን አልኩት። መጣሱ ሕፃኑን እናቴ ጋም የአንተ እናት ጋም ደውዬ ሕፃኑ የለም አልኩ። እዚህ ሰፈር ጎረቤት ወጥቶ ማቅልጅ ነው። ከትምህርት ቤት ይመጣል፣ ቤት ነው ሙሉ። ያው ስጫወት ያው ለቅዳሜና እሑድ አልፎ አልፎ አያቱ ቤት ነው የሚሆነው። እዛ ሰፈር ነው የሚጫወተው። ቤት ከመጣ እዚህ ጎረቤት እንኳን ማይወጣ ልጅ ነው። እንግዲህ የት ነው የምከደው ብዬ ፍለጋ ጎረቤት ቤት ጠያየቅን፣ የለም ተባለ። ፖሊስ ጣቢያ ሄድን፣ አስመሰገብን። ጤና ጣቢያ ሄደን አየን። ሆስፒታል ባሉበት ጤና እንትኖች ሄድን፣ ሆስፒታል ለመጠየቅ ፈለግን፣ እዛም የለም። እንዴት ሕፃኑ እኮ ከዚህ በፊት ከአያቶቹ ቤት የትም ሄዶ አያውቅም። ይህ ሕፃን የት ሊሄድ ይችላል እያልን በጣም ተጨነቅን፣ ፈለግን። ተጠበቀ። የሰፈር ሰው፣ ጎረቤት፣ ዘመድ ተሰበሰበና አስፋልት ላይ ወጣ። በጣም ብዙ ህዝብ የሚሆን ሰው ወጣ። በዛ ምሽት አርባ ምንጭ ወደሚባል ጫካ ሄዱ። ከሄዱም በኋላ ተፈልጎ ታጣ። ሌሊቱን እንደዚህ ልናረጋ ነው። ሰዓቱ ወደ 7-8 ሰዓት ገደማ ሄዷል። እንደዚህ ባለ ሁኔታ ደግሞ ማደር የለብንም። ሴቶች እናቶች ወደ ቤት ግቡ፣ እኛ አባቶች ተደዋውለን ሌሊት ወተን በየመናሪያው በየአካባቢው እንፈልጋለን፣ ሂዱ ወደ የቤታችሁ ግቡ ብሎ የኔ አባት ለህዝቡ መልእክት አስተላልፈ። እዛ ገብቼ በጋሮ ፈልጌ አጣው። አሁን ገዳይ ያለበት ቤት አንኳኳው። በውስጥ ተዘግተው ነው ያለው። ትኩረት እንግዲህ ልጅን ሰው አፍነን ባል ነገር አይምሮ ላይ በፍጹም ያሰብኩት ነገር ጥርጣሬ የለም። ዝም ብዬ በሩን ገፋ ሳረግ በውስጥ ዝግ ነው፣ መብራት ተጠፍቶ ነው ያለው። እንዲህ እንደ ሳንኳኳ በር ዝግ ነው። ከዛን በቃ እንዲህ ልሄድ ስል በር ከፈተ። ልጅን አይተሃል ያልኩት ምን አይነት ልጅ ስል ህፃን ልጅ ስል በሩን ፍቀቅ አድርጎ ከፍቶ መልሶ ዘጋና ወጣ ብሎ እና አባ ህፃን አላየው ማለት በፍጹም እንግዲህ ማዘር ቤት ተከራይ ነው። ያው አላቆም ፊቱን በዛ ጨለማ ትኩረት ሰጥቼ አላየውም። በፍጹም ደግሞ ልጅን አግቷል ብዬ አላሰብኩም። ልጁ ለካስ ቤት ነበር፣ እዛ ውስጥ ነበር። ማሊያ ነበር ያደረገው። ያንን ማሊያ የሚመስል ህፃናትን ባየው ቁጥር የሮጥኩ ሲሆን እንደብዬ ሄጄ ሮጬ ሌላ ህፃን ይሆናል። ከዛ እናንተ አንተን የሚመስል ይሄንን ማሊያ የሚመስል ህፃን ያደረገ ልጅ አይተዋል እያልኩ ጠይቃለሁ የማገኘውን ህፃን ሁሉ። በዛን ሰዓት ህፃናቱን እያዩ ይደነግጡ ነበርና ከዛ እንዲህ እያልኩ ሲሄድ አንዲት ሴት ጎረቤት የእናቴ ጎረቤት ትከተለኝ ነበርና እስኪ ቤትሽ ግቢና ለእግዚአብሔር ጸልይ፣ በቃ ውደቂና ልጄን አስገኝልኝ በይ። ይሄ ሁሉ ህዝብ ይፈልገዋል፣ ይሄ ሁሉ ህዝብ እየፈለገ፣ አንቺ ግን ቤትሽ ግቢና እስኪ እግዚአብሔር ሆይ ልጄን አስገኝልኝ ብለሽ ቤትሽ ግቢና እስቲ ለእግዚአብሔር ወድቀሽ ጸልይ ትልኛለች።
በዛ ሰዓት እሺ ብዬ ቤቴ ስገባ ሰው ፍለጋ ላይ ነው። ቤቴ ስገባ ከኋላ እኔን ተከትለው አይተው የሚመጡ ሰዎች ነበሩና ልክ ቤቴ ገብቼ እግዚአብሔር ልጄ የት ገባ ነው የምለው። ጠፍቶ ከዚህ በፊት የትም ከአያቶቹ ቤት ወጥቶ አያውቅም። የት ሄደ ብዬ ነው እኔ የምቀመጠው። ጌታ ሆይ ምን ትለኛለህ ብዬ ቤቴ ገብቼ ለእኔ ጸልዩ ነበር ከኋላ ተከትለው የገቡ ህዝብ። በዛ ሰዓት ልክ ተንበርክኬ ያለው ስልክ ይደወላል። ስልክ ሲደወል ሰዓቱ 3:28 ይላል። ስልኩ ሲደወል ህዝቡ እዚሁ ሴራሚኩ ላይ በቃ ተደፍቶ ያለቅሳል። ልጇን ስጣት ባክን ጌታ ሆይ እያለ በሚያለቅስበት ሰዓት እኔ በጓሮ ሾልኬ ወጣሁ። ስልኩን አነሳው። ስልኩን ሳነሳ ልጅ ጠፍቶብሻል እንዴ የሚል ድምጽ ሰማሁ። ደነገጥኩና አዎ አልኩ። አዎ ስል ትሰምኛለሽ አለ። አቤት ስል ልጅሽ እኔ ጋ ነው ያለው። አሁን በ20 ደቂቃ ውስጥ 50 ሺህ ብር ማግኘት ትችያለሽ እንዴ አለኝ። 50 ሺህ ብር ማግኘት ትችያለሽ እንዴ ሲለኝ አሁን እጄ ላይ የለም ግን ከየትም ብዬ አመጣለሁ ስል አሁኑኑ 20 ደቂቃ ሰጥቼሻለሁ 50 ሺህ ብር አካውንቱን ልክልሻለሁ። በዛ አካውንት 50 ሺህ ብር የምታስገቢ ከሆነ ልጅሽን ለቅሻለሁ። ልጅሽ እኔ ጋ ነው ያለው ሲለኝ እሺ አልኩ። ግቢ እኮ ተከራይ ነው እናንተ ቤት ነበረ። ልጁን አላውቀውም። የትኛው ጥግ ላይ ነው ያለው? ታዲያ ጥግ ላይ ትናንትና ማታ አልጠየኩም እንዴ? ራሱ ነው ልጁ አሉ እና በጣም የተሰማኝ ሐዘን እንግዲህ ያው ጨልሟል። እንግዲህ ልጅን ቤት መጥቶ አውሬ ይበላል ብዬ በፍጹም አልጠረጠርኩም። በዚህ አጋጣሚ ሐዘን ቤት ይገባል የተጨለመ ቀበል ብዬ በፍጹም አልጠበኩም። መረጃውን የሰማው አንድ እዚሁ አድማሱ ዘገየ የሚባለው እንደዚህ ብሎ ሕፃኑ በሽንት ቤት ተገሎ እንደተጣለ ሲነግር ጆሮዬ ላይ ሰማሁ። አላመንኩም። እንዴት ነው ማመን አቃተኝ። እንዴት ትልቅ ድንጋይ ፊቴ ላይ ነበር አንስቼ ጭንቅላቴ ላይ ጣልኩና እዛው ወደኩና ራሴን ሳትኩኝ። ከዛ ሆስፒታል ይዘው እንደሄዱ ነው በዚያ አይነት መልኩ የልጄ ህይወት እንዳለፈ ያወቅኩት። ልክ እንደሸሹ ተደውሎ ልጄ መጸዳጃ ቤት ተገኝተዋል ተባለ። አባ መጀመሪያ ልጄ ነው። ከታች 2 ልጆች አሉ። እንግዲህ እነሱን ማጫወተው እሱ ነው። ገላቸውን ያጥባል። እንግዲህ በቃ ቤት የሚጫወተው ከነሱ ጋር ነው። ከጎረቤት የተወጣው አቅም ከትምህርት ቤት ከመጣ ከቤት ወደ ቤት አስፈቅዶ አያት ቤት ነው የሚሄደው ለመጫወት። ከዛ ውጪ የፖሊስነት ሥራ ውጣ ውረድ የበዛበት በመስዋዕትነት የተሞላ ነው። ወንጀለኛን ዱካ ተከትሎ ተራራ መውጣትን፣ ቁልቁለት መውረድን ይጠይቃል። በዚህ ሁሉ ድካም የኋላ ኋላ የሚገኘው ውጤት የሕግም የህሊናም እርካታ ይሰጣልና ከውጤቱ በኋላ ድካሙንም ልፋቱንም ይረሳል። አረመኔው ወንጀለኛ ለማምለጥ ብዙ ጥረት አድርጓል። ከአርባ ምንጭ ከተማ ለመውጣት ብዙም መንገድ ተጉዟል። ጸበልተኛና የእግዚአብሔር እንግዳ ነኝ እያለ በየቤተ ክርስቲያኑና በየሰው ቤት እየለመነ ደጉ ሕዝብም ያለውን እያበላ እንደ እግዚአብሔር እንግዳ
አስተናግዶታል። ይሁን እንጂ የፖሊስ ድካም በከንቱ አልቀረም። የታዳጊው መጥፋት ከተሰማ ጊዜ ጀምሮ በርካታ የጸጥታ አካላት ውጪ ውለው ውጭ አድረዋል። ምክትል ኮማንደር አዲስ ዓለም እስራኤል ወንጀሉ የተፈጸመበት የሴቻ ክፍለ ከተማ ፖሊስ አዛዥ ናት። ብዙዎች በጠንካራ አመራር ሰጪነቷ፣ በቆራጥነቷ ስሟን ያነሷታል። እንደ ፖሊስም እንደ እናትም ታዳጊው ላይ የተፈጸመው ወንጀል ክፉኛ አሳዝኗታል፣ ቁጣዋንም ጨምሮታል። ኮማንደሯ መረጃውን ከሰማች ጀምሮ ቤቷ አላደረችም። ካለቆቿ መመሪያ እየተቀበለችና አባላትን እያሰማራች አሰሳና ፍተሻዋን በየጫካው ቀጥላለች። በስተመጨረሻም ወንጀለኛው ለማምለጥ የመጨረሻው መስመር ላይ ደረሰ። ኮማንደሯና ሰውየው ተፋጠጡ። የተሸፈነው ሰው ደነገጠ። እሷም የሆነ ስሜት ውስጧን ወረረው። የያዘችውን የተፈላጊውን ፎቶ ሚኒባስ ውስጥ ተሸፋፍኖ ጋቢና ከተቀመጠው ሰው ጋር አመሳከረች። ሰውየውም ይህን ፍተሻ ካለፈ ምንም ችግር እንደማይገጥመው የተረዳ ይመስላል። የመጨረሻው የፍተሻ ኬላ እንደ ተፋጠጡ ጥቂት ሰኮንዶች አለፉ። ገዳይ በሚኒባስ ተሳፍሮ ጋቢና ከሾፌር ጎን ተቀምጦ አረንጓዴ ቢጫ ቀይ ነጠላ ትከሻው ላይ በግራ ትከሻው ላይ አስቀምጦ ስመጣ ልክ ለፍተሻ እኔ ስገባ ደነገጠ። አይናችን ተጋጨ። እንዲህ ሳየው የመደናገጥ አይነት ነገር ታየና እንዲህ ሰው እንዴት ነው ብዬ በጣም አትኩሬ ያየሁና መለስ አልኩ። አይነን ጋቢና ላይ ያለውን አቴንሽኔን ተውኩና ወደ ውስጥ ዞርኩ። ወደ ህዝቡ በር ተከፍቷል። ገባው አይተረኩና ወደ እሱ ተመለስኩ። ጋቢና ክፈት አልኩኝ። ከጋቢና አጠገብ ያለውን ሰው ከፈትኩ፣ አስወረድኩኝ። እስቲ ና አንተው ብዬ ልጁ ገዳይ ከጋቢና አወረድኩኝና መሬት ላይ አቆምኩና እስቲ መታወቂያ ያዛል አልኩ። ሳምንት የጀግኗን ኮማንደር ሙሉ ቃለ መጠይቅ ይዘን እንቀርባለን።